ሰላም ስኩም በአላህ ወአለይኩም ሰላም። ማውራት እችላለሁ። እሱ እንዴት አደራችሁ? ደህና አልሐምዱሊላህ። እሺ ነቢያት ጥያቄ ይቻላል መጣ። ጥያቄ ምንድን ነው? እንዴት አደርክ? ደህና አልሐምዱሊላህ። አንተ እኔ እንዴት ነው? አለ ክብሩ ይስፋ እግዚአብሔር ይመስገን። እሺ እኔ ባለፈው በነበራችሁ ውይይት ላይ ነው ትንሽ እ አስተያየት ያለኝ። እሺ በመጀመሪያ ውይይቱ በጣም የሚደገፍና በሁለት ትልልቅ ሃይማኖቶች ኢትዮጵያ ውስጥ ባሉ ሃይማኖቶች ላይ የነበረ ውይይት ነው ብለን ጠብቀን ነበር። ብዙ ነገር እንቃርማለን ብለን አስበን ነበር። ያው እንዳሰብነው ባይሆንም በድራማዎች የታጀበ ነበረ። ግን ምን ታዘብኩ መሰለ ወንድሜ፣ አሁን ኢትዮጵያ ውስጥ ባልተጠበቀና ባልታሰበ ፍጥነት ፌሚኒዝም እና ፓጋን እየበዛ ነው። እንዲሁም ባለት ቅድመ እናንተ ጋር ከመምጣቴ በፊት የሆነ ግሩፕ አለት እንትኑ ራሱ ርዕሱ ራሱ ሃይማኖት የክፉ ሰዎች መደበቂያ ነው። ገብቷላ? ባልገባም በኩል አማኝ መሆን መታደል ነው። በየትኛውም ተቋም ኑር ማመንና አላማ ኖሮክ ስትኖር መታደል ነው። ነገር ግን ኢትዮጵያ ውስጥ ባልገባን መጠን ፓጋንና ፌሚኒዝም በጣም እየበዛ ነው እና ባለፈው እናንተ በምትወያዩበት ሰዓት ከሁለታችሁም ሳይድ ሲደረግ የነበረ ድራማ እንዲህ አይነት ሰዎች እንዲበዙና እንዲፈሉ ነው እየሆነ የመጣው። እንደ ርዕስም አድርጎ ሲወያዩበት ስለነበረ ነው። ለምን የትኛውም ሃይማኖት በሙስሊሙም በለው በኦርቶዶክሱ ወይ በክርስትናው ትህትና መሰረታችን ነው። ቅንነት ደግሞ የሁሉም ነገር የበላይ ነው። ሶ ይህንን ትምህርት ጥያቄ የምንጠይቀው ይህንን ትምህርት ነው የሚባለው እንጂ የሆነ አንዱ አሸነፈ አንዱ ተሸነፈ ሳይሆን በጋራ ድጋሚ ሰዎችን መቅረጽ። ቢያንስ ከ160,000 ህዝብ በላይ ሲከታተላችሁ ነበር። ሪከርድ ተደርጎ ደግሞ መላው የኢትዮጵያ ህዝብ ሲያያችሁ ነበር እና ቢደገም ትህትና በተሞላበት ብናቅ እውነቱን ብንመርጥ ማለት ነው። እሺ የዛን ይቻላል። ከድራማ ምን ተጠቀም ከውይይቱ ምን ተጠቀምክ አንተ? ለምሳሌ የሆነ ነጥብ አንሳ እስኪ አንተ በዚያ ላይ ስለሆነ ማውራት የፈለግከው ከዚያ የተጠቀምከው ነገር ምንድን ነው? እኔ ምን ተጠቀምኩ መሰለ? ግራ እንዲገባኝ ነው የሆንኩት። በጣም በጉጉት እንቅልፌን አጥቼ ነበረ ስከታተል የነበረው ማለት ነው። ግን ለምን ግራ ገባ? ግራ ገባኝ የሆነ ማለት ሁለታችሁም ስሸሹ ነበረ ማለት ወደ ምክንያት ወደ መፍጠር ነው። አንዱ አሸናፊ ለመሆን ብቻ ነው የፈለገው ሁለታችሁም ማለት ነው። እና አይምሮዬ ቀድሞ ሰለቸው የምታወሩት ሁላ ማለት ነው። ለመስማት እንኳን ፍላጎት አልነበረኝ። እና ይሄ አሁን ሰው ባጭሩ እንገረሽ እኔ ሀሳቤን ላስቀምጥ። መጀመሪያ ምን አይነት ፖለቲካ ሰሩ? ልክ እኛ እንደሸሸን አድርገው ምናምን የሆነ የተወሰነ ደቂቃ ቆይተዋል አይደለ? የቆየበት ምክንያት ምንድን ነው? ፈርቶ ነው እያለ የለማኛ ሀገር ፖለቲካ እየሰራ ነበር። ወላሂ ፈርተን አይደለም። ሄዳችሁ የፖስተትኩላችሁን እዩ። ልክ ላይ ከፍቼ እንደገባሁ ወደ 80 ምናምን ሺህ ሰው መጡና ወዲያው በዚሁ በትልቁ አካውንት ወዲያው መጥተው አዘጉት። ሄዳችሁ ማየት ትችላላችሁ። ፖስት የላችኋለሁ። እስከ 2031 ድረስ ነበር የተዘጋው። ሄዳችሁ እዩ። እዚህ ተዘግቷል። ማን ያዘጋው? ለምን አዘጉት? ራሳቸው አዘግተው ከዚያ በኋላ ፈርተው ነው ብለው ድራማ ሰሩ። ገብታችኋል? ምን አደረጉ? ልክ መት ያዘጉትና በቃ ውይይቱን ፈርተው ቀሩ ተብሎ እንዲህ እንትን እንዲህ። እኔ ግን አልተፋታሁትም። ሌላ አካውንት አለችኝ። በዛኛው አካውንት ሄድኩኝና ና እያለ ነው ጥራ አልኩት። ከዚያ በኋላ ወጣ ከላይ ዮኒን ለመንኩት፣ እባክህ ዮኒ እንዳትወጣ ብሎ አስደውልበት አልኩት። አስደውልበትና ከዚያ በኋላ መጣ። አስደውልበት ነው የመጣው እኮ የሆነ ሆነ። እሺ እኔ ይሄን ፕሮሰስ እኮ ማገናዘብ ይችላል። አዳምጥ እባክህን ነቢያት ቅድም አዳምጥ። ዮኒን ታስታውሳላችሁ? ወጥቷል አለኝ ዮኒ። ደውልበት አልኩት። እሺ ልደውልበት አለ። ቆይ እየደወልኩ ነው አለ። ራሱ አስደውለን በግዴታ ነው ያስመጣን። የዛን
መጀመሪያ ግን እነዚህ ጀሌዎቹን አመጣና እንዳለ አሰማርቷቸው አካውንቴን አዘጋብኝ። ካዘጋ በኋላ እዛ ብቻውን ድራማ ይሰራል ከልጅቱ ጋር ሆኖ ማለት ነው። ያው ፈርቶ ሄደ ምናምን ወጣ ምናምን አለ። ሄዳችሁ ማየት ትችላላችሁ። ወረበል ካባ ዘግተውት ነበር። ከዛ በዛችኛው አካውንት የመጣሁኝ። ከዛ ዮኒ ልደውልበት አለ። እሺ ደውልበት ልጠብቅህ አልኩት። ተደውለበት መጣ። ከመጣ በኋላ በቪዲዮ አልወጣም አለ። ስንት ደቂቃ ሁሉ ያለ ቪዲዮ ነበር። እባክህን ውጣና እስኪ በድፍረት ውጣ እናውራ ነው። ወጣ ከቻለ ከዚያ በኋላ አሁን ስለተደረገው ውይይት ደግሞ እናወራላችሁ። አርእስቱ ምን ነበር ታስታውሳለህ? ነቢያት አርእስቱ ምን ነበር ታስታውሳለህ? ይቅርታ ያን ያህል አላስታውስም። ይቅርታ በቃ አርእስቱ ምን ነበር? በነቢያት የተሰበከው አምላክ አላህ ነው ወይንስ እግዚአብሔር ነው የሚል ነበር። ከዚያ በኋላ በዚህ ማውራት ጀመረ። እኔ አምላክ አላህ ነው ብዬ መጀመሪያ እሱ ነበር ሲያወራ የነበረው መሰለኝ። መጀመሪያ ምን አደረገ? የመጀመሪያው እግዚአብሔር ነው ብሎ ያን ደቂቃ ወሰደና ተናገረ። የነቢያቶች አምላክ እግዚአብሔር ነው አለ። እኔ ደግሞ በቀጣይ የነቢያቶች አምላክ አላህ ነው ብዬ ተናገርኩ። ለምን ደግሞ ዋሸው? ክርስቲያኖች አሁንም ይሄ ትዝ ብሎኝ አይደል? እንደው ለልጁ ክብር ስና እያወራኝ ያለ ያም ልጁ ጨዋ ነው አጠያየቁ። እንደው ከዛ የተጠቀምኩት ነገር የለኝም ስላለ እኔ እንደው ሊያስጠቅመው የሚችል ነገር በዚያ ነገር ላይ የተነሳውን ላውሳለት ብዬ ነው። መግባት ትችላላችሁ፣ አውሩ። መግባት ትችላላችሁ፣ አውሩ። ከዚያ ረስቶ ምን ነበር ያነበረ? እኔ አምላክ የነቢያቶች አምላክ አላህ ነው ብዬ ከቁርአን ላይ ሙሉ ማስረጃ አነሳው። እነ አብርሃም፣ እነ ሙሴ፣ እነ ክርስቶስ፣ እነ ኤልያስ፣ እነ ዮሴፍ እንዳለ ነቢያት አላህ ነው አምላክ ብለው የተናገሩበትን ሁሉ ማስረጃ ተናገርኩኝ። ይህን ስናገር ጊዜ በቀጣይ ላይ ምን ተቃውሞ ቀረበ? እሱ ይሄ እኮ የአረብ ሙስሊሞች ወይንም ቁርአን ላይ ብቻ ያለ ነው አላህ የሚለው የአምላክ ስም አለ። ለዚህም ጥያቄው መልስ ሰጠሁት። ላስተምረው ነው እና የዛኔ የመጣ ልጅ አይ በቁርአን ላይ ብቻ ሳይሆን በክርስቲያኖችን በገዛ መጽሐፍህ ላይ ስለማታውቅ እንጂ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት ብዬ አሳየሁት። ከኦሪት ዘፍጥረት አንድ፣ ከብሉይ ኪዳን አንድ፣ ከአዲስ ኪዳን አንድ ማስረጃ ወጥቼ ሳሳይ ክርስቲያኖች ነበራችሁ ያው አምላክን አላህ ብለው ነው የሚጠሩት። ያው መጽሐፍህ ላይ አላህ ይላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊል በድኢ ኸለቀላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ያው ማስረጃ አልኩት። በአዲስ ኪዳን ላይ ታላቁ የአላህ ነቢይ ኢየሱስ ክርስቶስ አምላኩን አላህ ብሎ እንደሚጠራ ማስረጃ አሳየሁት። የት አሳየሁት ታስታውሳላችሁ? ሄዳችሁም ነግራችሁ ሪከርዱ ማረጋገጥ ትችላላችሁ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አዩሃ ሪጃል ልእስራኤልዩን እስመዑ ሃዚህ ልአቅዋል የሱዕ ናስሪ ረጅሉን ቀድ ተበርሃነ ለኩም ምን ቅበልላህ ቢቁዋትን ወዐጃኢብን ወአያትን ሰነዐሃ አላሁ ቢየዲህ ይላል። አላህ ለኢየሱስ ክርስቶስ ድንቅና ተአምራትን አደረገለት እያለ ለእናንተ የተገለጠ ሰው ነው የሚለውን ንግግር አሳያችሁ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ምን አለ? ወቱሪዱነ አን ተቅትሉነኒ ወአነ ኢንሳኑን ቀድ ከለመኩም ብልሐቅ አለዚ ሰሚዐሁ ሚነላህ አለ። እኔን ግን ልትገድሉ ትፈልጋላችሁ፣ እኔ ከአላህ የሰማሁትን እውነት የነገርኳችሁ ሰው ነኝ። አብርሃም እንዲህ አላደረገም አላቸው። ስለዚህ ክርስቶስ እኔ ከአላህ እየሰማሁ የምናገር ሰው ነኝ ብዬ ይህንን አሳየሁት። ይህ ነው። አንተ ግን አልኩት፣ አሁን በደንብ አዳምጡ። አምላኩን ሳይሰብክ ሳያሳይ እንደሄደ ማለት ነው ልጁ። አንተ ግን አምላክ ማን ነው ብለህ ነው የምታምነው? ያህዌ ነው አምላክ አለኝ። እሺ የነቢያቶች አምላክ ያህዌ አምላክ እንደሆነ ያህዌ አምላክ ነው ብለው ኢየሱስ ክርስቶስና ሐዋርያቶች የሰበኩበትን አንድ ጥቅስ አሳየን አልኩት። ወረበል ካዕባ በአላህ ስም እላለሁ ሳያሳይ ነው የሄደው። አምላኩን ሳያሳይ ነው የሄደው። አለቀ በቃ። እዚህ ጋር ነው ውይይት ያለቀ። እኔ አምላክ ያላህ ነው አልኩኝና ሳሳይ ጊዜ ከቁርአን ነቢያቶች ሁሉ የሰበኩትን ይሄን አልቀበልም ይሄ ሙስሊሞች ነው አለ። ያውና በመጽሐፍ ቅዱስህ ላይ ከፈለክም ብዬ ከራሱ ከገዛ መጽሐፉ ከኦሪት ዘፍጥረትም ከአዲስ ኪዳንም አሳየሁት። አንተ ያህዌ ነው አምላክ ብለው የሰበኩበትን ኢየሱስና ያህዌን አሳይ ብዬው ሳያሳይ ነው የሄደው። ይሄንን ጴንጤዎች ባነው ነበር። ወዲያው ከውይይቱ በኋላ ሰምቻቸዋለሁ። ሪከርድ ተለቆ እዚሁ አምላካችንን ሳይሰብክ ሳያሳይ ነው የወጣው እያሉ ራሳቸው ማለት ነው። ምክንያቱም ያህዌ ነው አምላክ አለ። አምላክ ያህዌ ነው ብሎ ኢየሱስ ክርስቶስና ሐዋርያቶች የሰበኩበትን አንድ ጥቅስ አሳይ ባከል ወፍ ሳያሳይ ነው ሄደው። አሁንም ማሳየት የሚችል ክርስቲያን ካለ መግባት ይችላል። አንዲት ቦታ ላይ ኢየሱስ ክርስቶስም ሐዋርያቶችም
ያህዌ አምላክ ነው ብሎ ያስተዋወቁበት የለም። አዲስ ኪዳን ላይ የአምላክ ስም አይታወቅም። ማን ነው ተዋል አይደል? ይህ ነው። እሺ ሌላኛው ነገር እኔ በዚያ ቦታ ላይ የፈለግነው ነገር ምን ነበረ? ይሄ ልጅ የሚያወራው ከዚህ በፊት ላይቭ ላይ ያስገባ ህፃናቶችን እውነት ይመስላል። እውነት ይመስላቸው ነበር ብዙ ሰዎች። ከዚያ በኋላ የተወሰነ ሐዲሶችን ለማንሳት ሞከረ፣ እንደለመደው ማለት ነው። አላህ ሰማይና ምድር ከመፍጠሩ በፊት ቁርአን ይቀራ ነበር እያለ ተናገረ። ሁልጊዜ እንደሚያነሳ ይሄንን ልክ የኔ ተራ ሲደርስ ጊዜ ያው ይሄ ያወራህ አሁን ይሄ ضعيف ነው፣ ውሸት ሐዲስ ነው እየለቃቀምክ የምታመጣው ይሄ እዛው ከፍቼ ሳሳይላችሁ ነበራችሁ። አሁን አውጣልን ካላችሁ አውጣላችኋለሁ። የዛን ያወጣሁለት ምን ያክል ውሸት ሐዲስ እንደሚናገር አንዳ እውነት እንኳን ሐዲስ ቢናገር የሆነ ቡኻሪ ሙስሊም እያለ እንኳን ሲናገር የሚናገረው የራሱን ግንዛቤና ፍልስፍና ነው እያልኩ ብዙ ጊዜ ነግራችሁ ነበር። ይሄንንም በሁለተኛው ላይ አሳይቻችኋለሁ። ለምሳሌ የሆነ ቁርአን አነሳና አላህ ሰይጣን ነው ብሎ ሲናገር ገና ሲጀምር ማለት ነው ከዚህ ካነበብከው ከቁርአን አንቀጽ አላህ ሰይጣን ነው ብሎ የተናገረ አንድ ሊቅ አምጣ ወይንም አንተ የራስህ ፍልስፍና ነው አልኩት። ይሄንንም ልክ እንደዛ እንዳልኩት አንዲትን ጥቅስ ሊያመጣ አልቻለም። እንደዚህ ለማንኛውም ይህ ነው። ሌላው ነገር ሶስተኛው ይሄ ነው። ሁለተኛው የመጀመሪያ አምላክን አለማሳወቁ፣ ሁለተኛ እንደገና ضعيفና የተሳሳቱ ሐዲሶችን እንደሚያወራ እዛው በማስረጃ ሳያውላችሁ፣ ሶስተኛ የራሱን ፍልስፍና እንደሚሰጥ በዚያው ሶሂህ እንኳን ሆኖ ቢያነሳ በእነዚያ ላይ የራሱን ፍልስፍና እንጂ ይላል በፍጹም ከዑለሞች ግንዛቤ እንደማይመጣ ያሳየውላችሁ። ሶስተኛው ነገር ምንድነው? የራሱን እምነት ምንም እንደማያውቅ በደንብ ላስተዋለ ሰው የዛኔ ይሄ ልጅ ምንም መጽሐፍ ቅዱስን ወይንም የራሱን እምነት እንደማያውቅ ይረዳል። ለምሳሌ ሲያነሳ የነበረ አላህ ይወርዳል እያለ ሲናገር ነበር ከሰማይ። እኔም በዚያው አንጻር እያንዳንዱ የሚያነሳው ሁሉ ትችት መጽሐፍ ቅዱስ ላይ እንዳለ ሳስረዳው ነበር። የኛ ይወርዳል ሲባል አላህ ሱብሓነሁ ወተዓላ ከፍጥረታት ጋር በተለየ መልኩ እንደሆነ እዛ ሳስረዳው ነበር። እግዚአብሔር በምድር ላይ የሰዎች የሰሩትን ግንብና ከተማ ለማየት እንደሚወርድ አሳየ ነው። አላህ ጣት አለው አለ። ያው እግዚአብሔር ጣት አለው ከብሉይ ኪዳንም ከአዲስ ኪዳንም ኢየሱስ ክርስቶስም ሳይቀር እኔ በእግዚአብሔር ጣት ነው አጋንንትን ማስወጣው ብሏል ብዬ ሳሳየው ነበር። አላህ ይስቃል አለ። ያው እግዚአብሔርም ይስቃል መጽሐፍ ቅዱስ ላይ። ለዚያውም ሲስቅ እግዚአብሔር የሚል ሳቅ እንደሚስቅ አለ መጽሐፍ ቅዱስ ላይ። እንዳል አላህ ከአርሽ በላይ ነው አለ። ገባሻል? አስተሳሰላችሁ? ያው እግዚአብሔርም ከአርሽ በላይ በዙፋኑ ላይ አርሽ በላይ ቁጭ ብሏል። ይሄንንም ጥቅስ ሳሳየው ነበር። እግዚአብሔር አርሽ ላይ ቁጭ ብሏል፣ ዙፋኑ ላይ ተቀምጧል። እንዳለ የሚያነሳቸው ሁሉ የራስህን እምነት ብታውቅ ኖሮ እነዚህን ነገራቶች በሰው እምነት ላይ እንደ ትችት ባላነሳቸው ነበር። ምክንያቱም አታውቅም ሃይማኖትህን። ሂድና ቄሶችህ ጋር ተማር ብዬ ነው መጨረሻ ላይ የላኩት። ጥያቄ ሲኖርህ ከዚህ በኋላ ማንኛውም ክርስቲያን ገብቶ ገስት ላይ እንደሚጠይቅና አስተናግዳለሁ ያልኩት በዛው ቀረ። ለምን እንዳልመጣ አላውቅም። መመሪያ አይፈልግባችሁ። አሁንም ምናልባት ይሄ ሪከርድ ደርሰዋል ወይንም ላይቭ ላይ ሆኖ በሌላ አካውንት ሊከታተል ይችላል። ጥያቄዎችን ና ጠይቅ። ከዚህ በኋላ አንተን የሚወያይ ካለ እኔ በጣም ነው የማዝነው። ከአንተ ወላሂ ላዚም እዚህ እየመጡ የሚጠይቁ ክርስቲያኖች ይሻላል። በደንብ ይቦንሰዋል፣ ይበልጠዋል። ሌላው ነገር ምንድነው? ክርስትና ላይ ያሉ ጥያቄዎችን አንዲት እንኳን ሊመልስ አልቻለም እኮ። ይህን ሁላችሁም ክርስቲያኖች ታውቃላችሁ። አንድ እንኳን ሊመልስ አልቻለም የተጠየቀውን ጥያቄዎች። ያ ነው። ሌላው አልተገለጸም የምትለዋን ብቻ ይዘው ወጡ። ከነሱ ከውይይቱ በኋላ ማለት ነው። ከውይይቱ በኋላ በጣም ያሳቀኝ ነገር ሲጀመር አርዕስቱ ምንድን ነው? ነቢያቶች የተናገሩት የገለጹት አምላክ የትኛውና የሚል ነው። ነቢያቶች የተናገሩት መለኮታዊ ባህሪ ካለ ያልተናግሯል ነው ትክክለኛው መልስ። ያልተናገሩት ከሆነ ደግሞ አልተናገሩትም ነው ትክክለኛው መልስ። ገብታችኋል አይደል? አላህ ጭንቅላት አለው ወይ አለ። አዎ በቁርአንም በሐዲስም ላይ አላህ ጭንቅላት አለው የሚል አልተገለጸም ተባለ። ኦኬ፣ በሱ አንጻር ይሄ ነገር ተገልጿል ወይ? ከኦሪት ዘፍጥረት እስከ ራዕይ ድረስ ስላሴ ጭንቅላት አለ የሚለው አለ ወይ? አልተገለጸም። አለ ካለ ወዳው ከፊቴ ቆሞ ይሄን ነገር ቢያስተባብል ጀግና ነው ነበር። ግን እነዚህን ልክ ሰበሰበና ሪከርዶችን ከኔ ካመለጠ በኋላ ላይፉን ከፍቶ አልተገለጸም እያሉ ድራማ ሰሩ። ጀግና የሆነ ሰው ወዲያው አስቆሞ ከኔ ጋር ግን ይሄ ተገልጿል ቢል ወላሂ አደንቀው ነበር። እኔ ከፊት አጨብጭብለት ነበር። አንዲት ቦታ ላይ እግዚአብሔር ጭንቅላት አለው የሚል የለም። የሚያሳይ ክርስቲያን ካለ ደፍሮ ይግባ። የለም ወፍ
ከውይይቱ በኋላ ምን ሊያመጡ ነው ብዬ ስጠብቅ አንደኛ እንደዚህ እኔ ድክም ሰውየው ወሬው ድክም አድርጎኛል። ምንም የሚጠየቀው ነው የሚመልስም አይደለም። እንደዚህ ብያለሁ። ሰውነቴ እያንቋቋ ነው። እኔ እችን ፎቶን ስት አድርገዋል። መጣች። ሌላ ደግሞ ምን አንስተዋል? መነጽር መገልበጥ ልክ እንደ እሺ። ከዚያ በኋላ መነጽር መገልበጥ ከዚያ በኋላ እንደገና ደግሞ ምንድነው ረሷቸው የፎቶ ጋጋታ መልሶ ያሮበቅ በዚያ ላይ በጣም አላወቁትም እንጂ ባደረኩለት መልሶች ላይ ወይንም በሰጠሁትለት ጥያቄዎች ላይ ምንም አይነት ትችትና ጥያቄን እንዳላገኙ ነው ያስረዱት። የፎቶ ጋጋታ ስታመጡ ማለት ነው። ገብታችኋል? ያ ነው። አሁንም ቢሆን ይሄ ልጅ ለመወያየት ብቁ እንዳልሆነ የዛኔ አሳይቼላቸዋለሁ። ከዚህ በኋላ ጥያቄዎች ካሉ መተህ ጠይቅ እንደማናቸው ህፃናት ልጆች። ከዚያ ውጭ ሌላ ምንም አንተን ከዚህ በኋላ የሚወያይ የለም ተብሎ ነው የሄደው። ከዚህ በኋላ የሚወያየውም ያለ አይመስለኝም። ወላሂ ለአዚም ነቢያት እናንተ ትሻላላችሁ ስለ እምነታችሁ። ከዚያ በኋላ ዘመድኩልንም አስገብተው ምናምን ፖለቲከኞች እንዳለ ሲያጽናኑት ነበረ። አብሽራ ይዞህ ነው በቃ። እዛ ምንም ክርስትናን ማወቅ አይጠበቅበትም እያሉ ሁላ ነበር። እንደማያውቅም ያውቃል። ለማንኛውም ሌላው ስልኬ እንደዚህ ሲወድቅ ነበር ያስቀመጥኩበት ቦታ ላሳያችሁ። ልክ እንደዚህ ይሄ ለስላሳ ነው ይታያቸዋል። ይሄንንም ቪዲዮ ሁላ ሪከርድ ይዘዋል። አንዲት ግን ከተናገርኩት ይሄ ንግግር ስህተት ነው ከኛ አንጻር እንዲህ ነው ብሎ የመለሰ አንድ ዲያቆን እንኳን የለም። የፎቶ ማዕትና ስልኬ ሲወድቅ ምናምን ሌላስ የለም። አላህ ሙስተዓን። ለማንኛውም ይሄ ነው ነቢያት። በዚያ ላይ አንተ ቅር ያለህ ይሄ ሀሳብ እዚያ ቦታ ላይ እኔ አልተስማማኝም የምትለው በውይይቱ ላይ አንድ ነገር ካለ አሳየን። ከዚያ ውጭ ግን አሁን እንዳልኩህ አንደኛ አምላኩን ሳይናገር ነው የሄደው። አይን እናገራለሁኝ ያህዌ አምላክ ነው ብሎ ክርስቶስና ሐዋርያቶች ሰብከዋል የምትል ከሆነ አንተ እንኳን ማሳየት ትችላለህ። ሁለተኛ በዚያ ላይ የተነሱ ጥያቄዎች አሉ ያልመለሳቸው። ሁሉ አንድ እንኳን ጥያቄ አልመለሳቸው። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ነው ሲባል ጊዜ አከሌ ሐዋርያ ነው ብሎ ማስረጃ ሊያመጣ አልቻለም። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይ? አሁን አስተምሯል። ይሄን ነው ማን ነው ያ የኢየሱስ ክርስቶስ አምላክ የተባለው? እነዚህ መሰረታዊ የሆኑ ጥያቄዎች ያኖች። ለማንኛውም አይ ይሄ አልተገለጸም የሚለውን እናንተን ሊሸውዳችሁ አይብራችሁን ለመድፈን የተጠቀሙትን የሙዚቃ ጋጋታ፣ የመንዙማ ጋጋታ የዛኔ ትልቁ ሌላው ነገር የአህባሾችና የክርስቲያኖችን ወንድማማችነት የገለጽኩበት የሆነ ትልቅ ውይይት ነው። ታቻል የአህባሽና የክርስቲያኖች የእምነታቸው አንድ አይነት እምነት ነው ያላቸው በአላህ ባህሪያት ላይ في صفات الله عز وجل لا فرق بين الأحباش وبين النصرانية በክርስቲያንና በአህባሽ መካከል የእምነት ልዩነት እንደሌላቸው በደንብ አውቃቸዋል በአላህ Subhanahu Wa Ta'ala ባህሪያቶች ላይ ማለት ነው። ሁለቱም የአላህን ባህሪ የመጡትን እዚያም ጋር የእግዚአብሔር ባህሪ የመጡትን ምሳሌ ናቸው እንጂ በፍጹም ይህ ሐቂቂ አይደለም ብሎ የማመን እምነት አላቸው። ለዚህ ነው የአላህን ባህሪ እኛ በተገለጸው ልክ ኢስባት ማ አስበተሁ አላሁ ለነፍሲሂ ወኢስባት ማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ሚን ገይሪ ተሕሪፍን አው ተምሲልን አው ተክይፍን አው ተዕጢል هذه هي منهج أهل السنة والجماعة ومنهج السلف الصالح። ይህ ነው የቁርአንም ሆነ የሐዲስ አስተምህሮ የሰሃቦች የሰለፎች አስተምህሮ። ይህን ነገር የለቀቀ የሆነ አንድ አይነት የሆነ እምነት ነው ያላቸው። ይህንን በዛ የዛኔ አይታቸዋል። ወቀድ ረአይቱም ኩል ذلك አይ እሺ ጃ አለ ጃ ወሪያጃ እሺ ሁድ አለ አይ መርሐባ ደስላችሁ ነቢያት ሐሳብ አለ። አዎ ወንድሜ፣ አይ በመጀመሪያ በትህትና ልገልጽልኝ ስለሞከርክ አመሰግናለሁ። ርዕሱንም በነቢያቶች የተሰበከው አምላካችን ማን ነው የሚለውም ርዕሱ ብዙ መማር ነበረብን እና አዲስ ፕሮግራም ተይዞ
ወይም ከሱ ጋር ወይም ከሌላ አንድ አካል እሱን እኛን ወክሎ ኦርቶዶክስን ወክሎ የሚወያይ ሰው ኖሮ ከእናንተ እውቀት ብናገኝ እና እውነታውንም ብናውቀው በትህትና ማለት ነው። እኔ ላስረዳክ ወይ ደግሞ ማስረጃ ልሰጥክ የምችለው አንዳች ነገር የለኝም፣ ግን ከእናንተ ማወቅ እፈልጋለሁ። ስለዚህ በትህትና ሊሰብኩክና ሊሞግቱክ ከሚችሉ ፕሮግራም ተይዞ ማለት ነው እንጂ ድራማ የበዛበት ነገር ቀርቶ ወንድም ይገብቷላ እንጂ ማናችሁንም ልተች ፈልጌ አይደለም። ከዚህ በኋላ አመሰግናለሁ ስላስገባኝ አመሰግናለሁ። መርሐባ። እንግዲህ ማለት ነው ወላሂ ለማናናቅ አይደለም። እዚህ ቲክቶክ መንደር ያሉ ልጆች ምንም የሚመጥኑ አይደለም ለውይይት አይታቸዋል። የሚመጥኑ አይደለም። ከዚያ በኋላ ራሱ ከውይይቱ በኋላ የህፃናት ስራ የበሽሽ ይቃል አይደለ? የሚገርመህ ውይይትን ሳያደርጉ በፊት መሰለኝ የፎቶ ማዕት ያዘጋጁት አምላክን በአምላክ ላይ ለመሳለቅ ማለት ነው። የተለያየ የሰው ፎቶ ምናምን እየቆራረጡ ምናምን እንደዛ ሲያደርጉ ቆዩ። እነዚህ ልጆች ለውይይት የሚሆኑ ብቁ አይደሉም፣ ህፃናት ልጆች ናቸው። ገብተዋል አይደለ? ልክ እነሱን የሚመጥናቸው የብሽሽቅ አይነት ሰው ከሆነ አላውቅም። ከዚያ በኋላ ውይይት እንትን ቢሏቸው። ከዚህ በኋላ ግን አንተ ከፈለክ እንደው መምህሮቹን ጋብዛቸው። መምህሮች አሉ፣ መምህር ዘበን አለ፣ ረጋ ያሉ መምህሮች ጋብዛቸው ይምጡ። ልክ እንዲሁ ደግሞ ሌላ ማን አለ? ምናልባት ምህረት አብ ወይንም ደግሞ ዲያቆን ያረጋል የሚሏቸው እንደዚህ ታላላቅ የሆኑ ሰዎች ስለ እምነታቸው ሲጠየቁ መመለስ የሚችሉ ያ ልጅ ምንም መመለስ አልቻለም። ስለዚህ እነዚያን ይዘዋቸው ነው መምህሮቻቸውን አምጧቸው፣ ችግር የለው ለመማማር እነዛ አሪፍ ናቸው። አይ አንዴ በትልቁ አድርጉኝ እሺ ሞዴሬተሮች፣ የእነሱ ሰው እንኳን እንዴት እንደማያውቅ እንደተናገሩ አንዴ ላሳያችሁ ነው። በትልቁ ይሄ ከውይይቱ በኋላ ነው። ውይይቱ ከተደረገ በኋላ ዘመድኩን እሱን ልጁን ጠርቶት እያዋራው ነበርና ምን እንዳለ እስቲ አዳምጡት። ወደ ጥያቄ ከመሄድ በፊት አሁን በተደረገው ሁሱን ከሚባለው እዚህ ጋር ባደረጋችሁ የፕሮቴስታንቱ ዓለም ጸሐፊዎች፣ የፕሮቴስታንቱ ሲዲ እና ቪሲዲ አዘጋጆች የተናገሩት ነገር ነበር። ፍጹም ከአንተ ከዚህ ከክርስትናው ተቃራኒ ሆነው አንተን ነበረ ሲሰድቡና ሲወቅሱ የነበረው። እፎይ መጽሐፍ ቅዱስ አይችልም እና ወደ እኔ ጥያቄውን መጥቷል። በቲክቶክ አዳምጠሃል አይደለ? ይሰማል ድምጼ? አንቱ ሲዲ እና ቪሲዲ አዘጋጆች የተናገሩት ነገር ነበር። ፍጹም ከአንተ ከዚህ ከክርስትናው ተቃራኒ ሆነው አንተን ነበረ ሲሰድቡና ሲወቅሱ የነበረው። እፎይ መጽሐፍ ቅዱስ አይችልም እና ወደ እኔ ጥያቄውን መጥቷል። በቲክቶክም በቴሌቪዥንም መልሼዋል። እፎይ መጽሐፍ ቅዱስ አልችልም፣ እሱ ነው መጽሐፍ ቅዱስ የሚችለው፣ እከሌ ነው መጽሐፍ ቅዱስ የሚችለው፣ እሱ ግን አላነበበም የሚል ጥያቄ እኔ የሰጠሁት መልስ ምንድን ነው? እነሆ እሱ ክርስትናን ለማዋረድ ነው። አይችልም፣ ክርስትና ዝቅ ያለ ነው፣ ክርስትና ማይረባ ሃይማኖት ነው ለማለት ነው መጽሐፍ ቅዱስን የሚያነቡት። ስለዚህ የእፎይ መጽሐፍ ቅዱስ ማጥናትም አይጠበቅበት። ሰምታችሁታል አይደል? በአቅም ችግር የለውም እያለ ነው። ፕሮቴስታንቶቹ ደግሞ የዛን ቀን የውይይቱ ቀን ራሳቸው ቤት ከፍተው አንድ እንኳን መልስ አልመለሰም፣ ከተጠየቀው ውስጥ አንድም መልስ አልመለሰም፣ አሰደበን እያሉ ሲሉት ነበርና እሱም እየሸፈነለት ነው እዚህ ጋር ዘመድኩን ማለት ነው። የእፎይ መጽሐፍ ቅዱስ ማጥናትም አይጠበቅበት። ይሰማል? ይቀጣ ይሰማል። እሺ እንዳላቋረጣችሁ ብዬ ነው እድል ከሰጣችሁ ብዬ የተወሰኑ ጥያቄዎች መጠየቅ እችላለሁ ወይ ብዬ። ትችላለህ። ቀጥል። ጥያቄ ምንድን ነው? እሺ ያው ትንሽ ለመስማት እንደሞከርኩት ትንሽ ውይይታችሁ ላይ አይ ቲንክ ከዚህ በፊት ሁሱ ከፎይ ጋር የነበራችሁን ውይይትም የተወሰነ አይቼው ነበረ። ከዛ በኋላ ያው እስካሁን ድረስ ረጅም ጊዜ ነው የሆነ የመልስ ምት አይነት ነገር ነው አሁንም ያለውና አይ ቲንክ እሱ ምንም አይጠቅምም ብዬ አስባለሁ። ግን አሁን እዚህ ጋር ያለ ነው
እኔም ፋሚሊዎቼ ውስጥ የእስልምና እምነት ተከታዮች አሉ፣ ጓደኞቼም አሉ። የኖርነውም አንድ ላይ ነው። ግን ምንድነው በፍቅር በቃ በተረጋጋ መንፈስ በቅንነት መነጋገር ከተቻለ ጥሩ ነው ብዬ አስባለሁ። እና ግን አሁንም የኔ ጥያቄ ምንድነው ትልቁ ልዩነት ኢየሱስ አምላክ ነው፣ ኢየሱስ ነብይ ነው አይደለ? እኛ ክርስቲያኖች ኢየሱስ አምላክ ነው እንላለን። በእስልምና ደግሞ ነብይ ነው፣ መልእክተኛ ነው። አሁን ሁለቱንም ስንል ሁሳ ማለት በመጀመሪያ ቅልል ስለምትለኝ ነው ተረጋግቼ ለማውራት ሞክረው የምፈልገውና አይ ቲንክ እርግጠኛ ነኝ በተረጋጋ መንፈስ እንደምትመልሱልኝ እና የመጀመሪያ ሐሳቤ ምንድነው እንደ እስልምና የኛ የክርስቲያኖች እምነት ወይም ደግሞ አመለካከት ምንድነው የሚለውን በቅንነት ተረድታችሁታል ወይ? ለምሳሌ አሁን ኢየሱስ ሰው ነው፣ ኢየሱስ ነብይ ነው፣ ኢየሱስ አምላክ አይደለም የሚሉትን ሐሳቦች ስታነሱ ከመጽሐፍ ቅዱስ ላይ አንቀጽ እየጠቀሳችሁ ነው አይደለ? እና አሁን እነዛን አንቀጾች ስትጠቅሱ ከዛው ከአንቀጽ ላይ ደግሞ ሌላ የምንሰጠውን መረጃ በቅንነት መረዳት ከተቻለ እናንተም ከቁርአኑም ከሐዲሱም ከሁሉም ካለው መረጃ በቅንነት መማማር ከቻለን ዓላማው መማማር አይደለም? ዓላማው መማማር እስከሆነ ድረስ እንደዛ ነው። አሁን ወደ ሐሳቤ ስገባ ጊዜም እንዳልሻማችሁ ለምሳሌ አሁን የኢየሱስ አምላክነትን ማስረጃ ከማቅረብ አንፃር ለምሳሌ አሁን ከቁርአኑ ስጀምር ምናልባት አሁን ቁርአን ላይ ሱራ 57:3 ላይ ምናልባት የሆነ ሰው ማድረግ ተችሎ ይሆን ካላስቸገርኳችሁ? ይሰማል አይደል? ጥያቄውን አቅርብ፣ በቃሉ ያውቀዋል እሱ። ቀጥል። ሱራ 57:3 ላይ ያለውን ሐሳብ ምንድነው? በዚያ ላይ ጥያቄህ ምንድነው? ጠይቀህ። አይ እሱን እንድትልልኝ ብዬ ነው። አንቀጹ ላይ ያለውን ሐሳብ እሺ፣ ጥያቄህ በዚያ ላይ ያንተ ማስረዳት የፈለከው ነገር ምንድነው ነው? ክፍሉን ብናየው ጥሩ ነበረ ብዬ ነው እኮ። እናያለን፣ ችግር የለውም። አሁን አንተ ኢየሱስ ክርስቶስ አምላክነቱን ለማስረዳት ፈልገህ ነው ወይንስ ምንድነው? አዎ አምላክነቱን ለማረጋገጥ መጽሐፍህ ላይ እኮ ነው ማረጋገጥ ያለብህ ወገናችን። እኛ እንደ ቁርአን ኢየሱስ ክርስቶስ አምላክ ነው ብሎ ያመነ ሰው ከእስልምና ይወጣል ነው። አላህ በቁርአን ላይ ሲናገር ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم ይላል። የማርያም ልጅ ክርስቶስ ራሱ አምላክ ነው ያሉ ሰዎች ከሃዲዎች ናቸው እያለ ይናገራል። ስለዚህ አንተ መጽሐፍ ቅዱስ ላይ ቆምና ኢየሱስ ክርስቶስ አምላክ ነው ብሎ አስተማረበት ቦታ ካለ ችግር የለውም ማስተምር ነገር። ኢየሱስ ክርስቶስ በመጽሐፍ ላይ እኔ አምላክ ነኝ ብሎ አስተምር መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ብቻ ነው ቆሜ መናገር የምችለው። ችግር የለውም ወደ ቁርአንም እንሄዳለን። ግን መጀመሪያ አንተ አምላክነቱን የምታምነው የራስህ የሆነ መለኮታዊ መጽሐፍ አለ፣ በዚያ ላይ አረጋግጥልን እስኪ። እኔ የአላህን አምላክነት ለማረጋገጥ መጽሐፍ ቅዱስ ላይ አልመጣም፣ ቃል በቃል በቁርአን ላይ አለልኝ። አንተ አምላክ ነው ብለህ የምታምነው አካል ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያስተማረበት ቦታ ካለ ነገር በቁርአን ላይ አላህ እኔ አምላክ ነኝ እኔም በብቸኝነት ተገዙ እያለ ቃል በቃል ይናገራል። አምላክ ነው የምትለው አካል ኢየሱስ ክርስቶስ ይሄን ቃል በመጽሐፍ ቅዱስ ላይ ብሏል ወይ? እኔ አምላካችሁ ነኝ እኔን ተገዙኝ ወይም አምልኩኝ ብሏል ወይ? ብሏል። አዎ አሁን ፖይንቴ ይሄ ነው። ገባህ? ሁሱዬ መሰለህ ስቴፕ በስቴፕ ለመማማር ቀስ ብለን ከሄድን በቅንነት ከተረዳኸኝ በግልጽ ሐሳቤን አስቀምጣለሁ። አሁን ለምሳሌ ሱራ 57:3 ላይ ያለውን ሐሳብ ብትነግረን ከዛ በኋላ ደግሞ መጽሐፍ ቅዱስ ላይም ያለውን ተመሳሳይ ሐሳብ ከመጽሐፍ ከቁርአን ይዘህ ከዛ በኋላ በመጽሐፍ ቅዱስ ላይ የኢየሱስ ክርስቶስን አምላክ በዚያ ታስረዳለህ።
አስኬድም እሱ እንደሱ አይደለም። ሱራ 57:3 ላይ አላህ ምን አለ? ወልአወል ወልአኺር ወዛሂሩ ወልባጢን ወሁወ ቢኩሊ ሸይን ዓሊም አለ። እርሱ የመጀመሪያም የመጨረሻውም ነው አለ። ስለዚህ ኢየሱስ ክርስቶስ የመጀመሪያ መጨረሻው ነው ብሎ ተብሏልና አምላክ ነው ልትለን ነው አይደል? እዚህ ጋር አሁን ለምሳሌ አላህ መጀመሪያና መጨረሻ ተብሎ ተገልጿል አይደል? ያ ምንድነው? የአምላክነት ባህሪ ነው አይደል? ስለዚህ ኢየሱስ ክርስቶስም እዛ መጀመሪያና መጨረሻ ተብሏል። ወይ እንደሱ ከሆነ ቆይ ላሳየህ። ምን አለ መሰለህ ላስረዳ። ሐሳቤን መቼ ጨረስኩኝ ነው? ስለተረዳሁ ነው እኔ ከዛው ከመጽሐፍ ላይ ቁም አስረዳ ያልኩህ እኔ በመጽሐፍ ላይ ይሄ በርካታ ሌላ ሰዎች የመጀመሪያም የመጨረሻም የተባሉ ሰዎች አሉ። እነዚህ አምላክ ልታደርጋቸው ነው። መልከጼዴቅን ታውቀዋለህ? ነቢያት አውቀዋለሁ። መልከጼዴቅ እናትም አባትም የሉትም አይደል? መልከጼዴቅ ነብይ ነው ግን ቆይ መልከጼዴቅ አምላክ ነው እንጂ እንዳንተ ግንዛቤ አሁን ባንተ ባስቀመጥክልን መስፈርት አምላክ ነው። አይ ስትል ስለሰማሁህ ነው አይደል? አንዴ ቆይ መልከጼዴቅ አንተ ባስቀመጥከው መስፈርት አሁን የመጀመሪያም የመጨረሻም ከሌለው አንድ አካል አምላክ ነው። ስለዚህ መልከጼዴቅ አምላክ ነው አይደለም? አሁን ሐሳቤን ልንገርህ። ተረድቻለሁ ሐሳብህን። አሁን እኔም ሌላ የዛን አይነት አንተ ባስቀመጥከው መስፈርት እዛው መጽሐፍህ ላይ ሳትወጣ ሌላ አምላክ እየጨመርኩኝ ነው። አራተኛ ሥላሴ እንደሆነላችሁ ዘንድ ማለት ነው። እሱ መልከጼዴቅ ስለ መልከጼዴቅ ማለት ነው ሁሱ የምጠይቅህን መልሳ። ልክ እኔ ስጠይቀኝ ስመልስልህ እንደነበረ ሳነብልህ ሁሉ እንደነበረ አልመለስክልኝም እኮ። እኔ እኮ አሁን እኮ ገና ጥያቄን ሳልጨርስ አንተ ወደ መልስ እየመጣህ ነው እኮ አይደል? እና ታዲያ ጥያቄን ጨርሰህ እኮ ነው አንብብልኛል። ካነበብክልኝ የመጀመሪያ የመጨረሻም ተብሏል። ይሄ አምላክ መገለጫ አይደለም ወይ አልከኝ። አይ እሱ ባስቀመጥከው ልጨርስ። እሺ ሁሱዬ ልጨርስ እኔ ሐሳቤን። አንድ ጊዜ አዳምጥና ያውና እዚህ ጋር መልከጼዴቅ ማን ነው የሚለውን እንመልከተው። እሺ እዚህ ጋር እንመልከት። ይሄ መልከጼዴቅ ነው አይደለ? ኢየሱስ መልከጼዴቅ ነው አይደለ? ይሄ መልከጼዴቅ አዎ፣ ዕብራውያን ምዕራፍ 7 ላይ በጣም ጥሩ። መልከጼዴቅን እንመልከተው። አሁን አባትና እናት የትውልድ ቁጥር የሉትም ይላል አይደለ? አዎ። ኢየሱስ ግን ቢያንስ እናት አለችው አይደለ? አዎ። በጣም ጥሩ። ይሄ ግን ከኢየሱስ በለጠ። እናትም አባትም የሉትም የትውልድ ቁጥርም የሉትም ይላል። ኢየሱስ ክርስቶስ የትውልድ ቁጥር ራሱ አለው አይደለ? እሺ በጣም ጥሩ። ለዘመኑም ጥንት ለሕይወቱም ፍጻሜ የለውም ማለት። ስለዚህ የመጀመሪያም የመጨረሻም ነው አይደለ? እንደዛ አይልም። እሺ ለዘመኑም ጥንት የለውም ማለት ምን ማለት ነው? አዎ በጣም ጥሩ የለውም ማለት። እሺ ስለ መልከጼዴቅ ስማኝማ። ስለ መልከጼዴቅ ይሄ አሁን ይሄ ቃሉን አስረዳ። አሁን እዚህ ጋር ለዘመኑም ጥንትም የለውም ፍጻሜም የለውም ማለት የመጀመሪያና የመጨረሻው እኮ እንዳስረዳ ስማኝ እሱ። እሺ አሁን ይኸውልህ እየተደማመጥን የኔን ሐሳብ በደንብ ሳትረዳኝ መልስ ለመስጠትም ከሆነ ገባህ ላንግባባ እንችላለን። አሁንም እኔ እያልኩም መሰለህ አንተ የምታስረዳኝን በሙሉ በቅንነት እሰማሃለሁ፣ እቀበልሃለሁ። ግን መጀመሪያ የኔንም ደግሞ ሐሳብ እንድትሰማኝ ስለመፈለግ ነው። ለምሳሌ አሁን ካህኑ መልከጼዴቅ ታሪኩ ያለው ብሉይ ኪዳን ላይ ነው። ቀጥል። እሺ ቀጥል እኮ ስለ መልከጼዴቅ ተስማማለህ? ብሉይ ኪዳን ላይ ያለ ካህን እንደሆነ የለም አላልኩህም እኮ። የእርሱ ማንነትን ጳውሎስ ሲነግረን እዚህ ጋር መጀመሪያ ስቴፕ በስቴፕ እንሂዳ። ዝም ብለን የሆነች የምትመቸንን ጥቅስ ብቻ እየወሰድን ሳይሆን ሙሉን ታሪኩን ሙሉን ሐሳቡን መረዳት አለብን። አሁን እዚህ የተነገረው ባህሪ መልከጼዴቅ እናትም አባትም የሉትም ይላል። ጳውሎስ ተሳስቷል ወይስ ትክክል ነው? ይኸውልህ መልከጼዴቅ እናትም አባቱም የሉትም ሳይሆን ትውልዱ አይታወቅም፣ የማን ልጅ እንደሆነ አይታወቅም። ያንን ያለው ምክንያት ለምንድን ነው? እንደዛ ይልማ። ለምን ታዋሻለህ? መጽሐፍህ ላይ እናትም አባትም የሉትም ሳይሆን አልክና እያለ መጽሐፉ እናትም አባትም እስኪ መጽሐፉ የሚለውን እስኪ እናንብበው ለሁለት። ያው እናትም አባትም የሉትም ነው የሚለው እኮ። አውጣው፣ ክፍሉን አውጣውና አብረን ከላይ ጀምረን እንየው። አውጣ። አውጣው። ምን ይላል?
እናትም አባትም የሉትም እኮ ከላይ ጀምሮ ብናነበውስ? አንብበው ችግር የለውም። አሁን ይኸውልህ አሁን ለምሳሌ አንተ ነህ ስለ መልከ ጼዴቅ ያነሳህ አይደለ? ገና ሐሳቤንም አልጨረስኩም። ስለዚህ ስለ መልከ ጼዴቅ ካነሳህ አንተ ስለ መልከ ጼዴቅ ንገረኝ። ከዛ በኋላ መልከ ጼዴቅ ማን እንደሆነ ደግሞ እኔ አስረዳሃለሁ። ጳውሎስ ነገረን፣ አስረዳን። ምን አለ? እናትም አባትም የሉትም አለ። ኢየሱስ ግን ቢያንስ እናት አለው። ስለዚህ ኢየሱስን በደንብ አድርጎ ይበልጠዋል ይሄ ሰው እያልኩህ ነው እኔ። እሺ እናትም አባቱም የሉትም ማለት ምን ማለት ነው? የሉትም ማለት ነው የሉትም። መልከ ጼዴቅ ሰው ነው? እናትም አባትም የሉትም አለ ጳውሎስ እኮ። እሺ መልከ ጼዴቅ ሰው ነው? እናትም አባትም የሉትም አለ። ኢየሱስ ክርስቶስ ግን እናት አለበት፣ ይበልጠዋል። ኡዙዬ መልከ ጼዴቅ ሰው ነው? መሳቅ ጀመርሻ? ጨዋ መስሎ ጀመረ። ልክ አይደለም። መልከ ጼዴቅ ሰው ነው ወይ? እስኪ ማለት ሁዙዬ በቅንነት አሁንም በእውነቴን ነው የምልህ፣ በቅንነት ነው እየተረዳሁ ያሉት። ግን መልከ ልክ ጨዋ መስሎ ጀመረ አይደለ? እኔ እውነትን ለማወቅ ምናምን ልክ ሲያዝ ጊዜ እሱ ኢየሱስ ክርስቶስ መጥቶ ሱረቱል ሐዲድ ላይ አምላክ ለማድረግ ነበር። የመጀመሪያው የመጨረሻው ተብሏል። ስለዚህ ኢየሱስም የመጀመሪያው የመጨረሻ ተብሏል፣ አምላክ ነው። ሌላ አራተኛ ተቀናቃኝ ስላሴ ሊመጣበት ስለሆነ መልከ ጼዴቅን መሳለቅ ጀመረ። ወላሂ ሰው ከኢየሱስ ይበልጣል። መልከ ጼዴቅን ላስተዋለ ሰው ኢየሱስን አምላክ እንዴት እንዳደረገው ታያችሁ። የመጀመሪያው የመጨረሻውም ተብሏል፣ ስለዚህ አምላክ ነው አሉ። ይሄ ደግሞ መልከ ጼዴቅ የመጀመሪያው የመጨረሻውም ከዚያም በላይ ሁሉ ነው። ስለዚህ መልከ ጼዴቅ አምላክ ነው እንደ ክርስቲያኖች መስፈርት። አሁን ላስረዳችሁ የክርስቶስ የመጀመሪያና የመጨረሻ የተባለበት የአላህ Subhanahu Wa Ta'ala የመጀመሪያ የመጨረሻነት የተባለበትን በፍጹም እንደማይገናኝ ማለት ነው። አንድ አካል ፍጡር ሆኖ በቃል በንግግር ደረጃ ከፈጣሪ ጋር የሚመሳሰል ባህሪ ሊሰጠው ይችላል። ገብታችኋል አይደል? እኛ እናያለን፣ አምላክ የሚያየን ይባላል እኮ። አምላክ የሚያየንና እኛም እናያለን፣ ስለዚህ አምላክ ነን ይባላል እንዴ? ይህ ትልቅ ደደብነት ነው ወላሂ። አምላክ ይሰማል፣ ስለዚህ እኛም እንሰማለን፣ ስለዚህ አምላክ ነን ይባላል እንዳይባል። ልክ እንዲሁ አምላክም የመጀመሪያ የመጨረሻ ተብሏልና ይሄም አካል የመጀመሪያ የመጨረሻ ተብሏል፣ ስለዚህ አምላክ ነው። አያስኬድም። የአምላክ የመጀመሪያነትና መጨረሻነት ምንም አይነት መጀመሪያነት የማይቀድመው መጨረሻነት የማይተናቀቅበት መጀመሪያነት ነው። ማን ነው? ቢዳየቱ ሱብሓነሁ ወተዓላ ወኒሃየቱ። አላህ ሱብሓነሁ ወተዓላ ለይሰ ለሁ ቢዳየ ወለይሰ ለሁ ኒሃየ፣ አዘልዩን ወአበድዩን ወሰርመዲ። ይሄ ነው። የክርስቶስ ግን መጀመሪያ የተባለው ከምን አንጻር ነው ከተባለ ከሙታን በኩር ስለሆነ ነው። ከሙታን በኩር ስለሆነ የመጀመሪያ ተባለ። ይዋሻል። ያ ነው። የመጨረሻ የተባለው ደግሞ ከምን አንጻር ነው ከተባለ የመጨረሻው አዳም ስለሆነ ነው። ኢየሱስ ጳውሎስ ሲናገር ይህንን ያስቀምጣል። የመጀመሪያው አዳም ይለዋል፣ የመጨረሻው አዳም ብሎ ኢየሱስ ክርስቶስን ይገልጸዋል። በዚህ አንጻር እንጂ ኢየሱስ ክርስቶስ ጅማሬ ብያለሁ። እሺ ሰላም ያ እንጂ ኢየሱስ ክርስቶስ ጅማሬና ፍጻሜ ያለው ሰው ነው። እኔ ሰው ነኝ። ጅማሬ አለው፣ ፍጻሜ አለው። ጅማሬው ከድንግል ማርያም ማህፀን ጀመረ፣ ፍጻሜው መስቀል ላይ አለቀለት። እንደናንተም ነው። ይሄን አካል የመጀመሪያ የመጨረሻው ተብሎ የሚገለጽ አይደለም። እሺ ጥያቄ አለ? እሺ ጥያቄ ምንድን ነው? ለምን ሰላም ብያለሁ ወንድሜ። እሺ ሰላም፣ እንዴት ነህ? እንትን ነበር ይሄ አሁን ለምን አስወጣኸው? ጥያቄውን እኮ አልመለስክለትም። ታይ እንደገና ቁልቁለ ሄድክ። ለምሳሌ ያንተ አምላክ አይደለም ሲልህ አንተ ደግሞ እንደዚህ አይደለም። ለምን በቅንነት ለምን አትመልስም? ለምን ጥያቄውን አትመልስለትም? ጥያቄ አለኝ ብሎ ነበር፣ ሰላም ብሎ ነበር። ጥያቄ የለውም። እሺ ለምን አስወረድከው? እኔ እኮ ግልጽ አልሆነልኝም በእውነት በጣም እኔ ባይዘውኝ ማለት ነው። እሱ እኔ በወር 170 ሺህ ብር እበላለሁኝ። እኔ 60 ሺህ ብሩን በወር እሰጥሃለሁ። እባክህ በዚህ ተመክተህ እንትን አትበል። አንተ ሰውን ህዝብን ልሸጉድ አትሞክር እባክህ። እኔ ለምን አስወረድከው? ለምን አስወረዳችሁ? ጤነኛ አይደላችሁ? ብር እሰጥሃለሁኝ አለ። ክርስቲያን መሰልከው? ሙስሊም ነኝ። ይድና ለአባቶች ለቄሶች ስጣቸው። እዛ ሰላም አለይኩም።
ሰው ክፉ ቃል እንዲናገር አታድርጉ። እሺ ማን ፍራንክ እንደሚሰበስብ እናውቃለን። እኔ ፍራንክ ሰብሳቢ አይደለም። ሂድና ለተቸገረች ለእናትህ፣ ለአባትህ፣ ለአጎትህ፣ ለአክስትህ ስጣቸው። እዛ የተቸገረ ቤተሰብ ካለ አሳውቀኝ፣ ወላሂ እሰጥልሃለሁ። እኔ እዚህ ለፍራንክ አልመጣሁም። እሺ የተቸገረ ቤተሰብ ካለ አሳውቀኝ፣ እረዳልሃለሁ ቦታቸው ላይ መጥቼ። እሺ ጥያቄ አለ ካለ ይቀጥል። ስለ ትልቅ ነገር፣ ስለ ቁም ነገር፣ ስለ ህይወት እየተወራ ስለ ፍራንክ ወርዳችኋል። በቃ አላህ ይመስገን።